የኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ሁኔታ የቅድመ ማስጠንቀቂያ ትንበያ መረጃዎችን በፍጥነትና በስፋት መሰብሰብ የሚያስችሉ ቴክኖሎጂዎችን ወደ ስራ እያስገባው ነው ብሏል። ኢንስቲትዩቱ ይህንን ያለው የዓለም የሜትሮሎጂ ቀንን ባከበረበት ወቅት ሲሆን በሀገሪቱ የሚከሰቱ የድርቅ እንዲሁም ደግሞ የመሬት መንሸራተትና የጎርፍ መጥለቅለቅ አደጋዎችን አስቀድሞ ለመከላከል የቅድመ ማስጠንቀቂያ ትንበያ መረጃዎች ወሳኝ መሆናቸውንም አስታውቋል። ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ተከታትለን እንመለሳለን። የኢትዮጵያ ሜትሮሎጂ ኢንስቲትዩት 64ኛውን የዓለም የሜትሮሎጂ ቀንን የቅድመ ማስጠንቀቂያ ጉድለቶችን በጋራ እንሙላ በሚል ሐሳብ ዛሬ አክብሯል። በዚሁ መድረክ ላይ ኤልኒኖ እንዲሁም ላኒና የተሰኙትን የአየር ጠባይ ክስተቶች የሚያስከትሉትን ተጽዕኖ ለመከላከል የቅድመ ማስጠንቀቂያ ትንበያ መረጃዎችን በፍጥነትና በስፋት መሰብሰብ የሚያስችሉ ቴክኖሎጂዎችን ወደ ስራ በማስገባት ላይ መሆኑን አሳውቋል። ተቋሙ ካሉት ከ1000 በላይ ጣቢያዎች መካከል በተለይም ከሰው ንክኪ ውጭ መረጃዎችን ወደ ማዕከል ማድረስ የሚያስችሉ 300 አውቶማቲክ የመረጃ ጣቢያዎችን ስራ ማስጀመሩንና ከ100 በላይ ተጨማሪ ጣቢያዎችን በመገንባት ላይ መሆኑን ገልጸዋል። እንዲሁም 3 የአየር ብክለት መከላከያ ጣቢያዎችን ጨምሮ በአጠቃላይ በሀገሪቱ ብሎም በቀጠናው ሊከሰቱ የሚችሉ የአየር ጠባይ ክስተቶችን አስቀድሞ ሊጠቁሙ የሚችሉ የመረጃ ጣቢያዎችን ከማኑዋል ወደ ዲጂታል በመቀየር ላይ ናቸው ብሏል። የኢትዮጵያ ሜትሮሎጂ ኢንስቲትዩት አክሎም እነዚህ ጣቢያዎች የአየር ጠባይ ለውጥ ክስተቶችን ተከትሎ የሚከሰቱ አደጋዎችን ለመቀነስ ብሎም ለመከላከል ጠቃሚ መሆናቸውን ገልጿል። ከአየር ጠባይና ሁኔታ ጋር ተያያዥነት ያላቸው አደጋዎች ከጊዜ ወደ ጊዜ እየበዙ የመጡበት ሁኔታ ስላለ ነው። በዚህ መነሻነት በሀገራችንም በተለይ ከአየር ጠባይና ሁኔታ ጋር ተያያዥነት ያላቸው አደጋዎች እንደ ድርቅ፣ እንደ ጎርፍ፣ የመሬት መንሸራተት፣ ሰደድ እሳት የመሳሰሉ ችግሮች ከጊዜ ወደ ጊዜ እየተጠናከሩ ከመምጣታቸው ጋር ተያይዞ በሰው መረጃ የሚሰበሰብባቸውን ቁጥር በመቀነስ በዘመናዊ የሜትሮሎጂ መረጃ መሰብሰቢያ መከታተያ ጣቢያዎች እየተተኩ ለውሳኔ ሰጪ አካላት ለተጠቃሚዎች ምክረ ሀሳብ የሚሰጥበት ሰፊ መድረኮች በየጊዜው እየተዘጋጁ ያለበት ሁኔታ ነው ያለው። ዋና ዳይሬክተሩ አክለውም በሀገሪቱ የሚከሰቱ የድርቅ እንዲሁም የመሬት መንሸራተትና የጎርፍ መጥለቅለቅ አደጋዎችን አስቀድሞ ለመከላከል የቅድመ ማስጠንቀቂያ ትንበያ መረጃዎች ወሳኝ መሆናቸውን ገልጸዋል። በእነዚሁ የቅድመ ማስጠንቀቂያ ትንበያ መረጃዎች አሰባሰብ ላይ አሁን ያለውን የመረጃ ክፍተት መሙላት የሚያስችሉ ጣቢያዎችን በማዘመን በአየር ጠባይ ለውጥ ሳቢያ በሀገር ኢኮኖሚ ላይ የሚደርሰውን ጉዳት መቀነስ እንደሚቻልም ተናግረዋል። በሰውና በኢኮኖሚ በማህበራዊ ሴክተሮች ላይ ያለውን አሉታዊ ተጽዕኖን መቀነስ በሚያስችል መልኩ የቅድመ ማስጠንቀቂያ ስርዓቱ እንዲጠናከር ከፍተኛ ትኩረት ተሰጥቶ እየተሰራ የሚገኝበት ሁኔታ ነው ያለው ማለት ነው። እነዚህን ክፍተቶችን ለማረም በጥናትና ምርምር እንዲደገፍ የማድረግ ስራዎችም ትኩረት ተደርጎ እየተሰራ ነው ማለት ነው። አደጋን በመቀነስ ረገድ የአገሪቱ የጂዲፒ እንዲሻሻል የማድረግ አስተዋጽኦን እንወጣለን የሚል አጠቃላይ እንድምታ ነው ያለው። የዓለም የሜትሮሎጂ ድርጅት ስልጠና ማዕከል በኢትዮጵያ እንዲከፈት ውሳኔ ላይ መደረሱን የገለጹት ዋና ዳይሬክተሩ ውሳኔው በሀገሪቱ እንዲሁም የቀጠናውን የቅድመ ማስጠንቀቂያ ትንበያ መረጃዎችን በስፋት ለማድረስ ሚናው የጎላ መሆኑን አክለዋል። ኢትዮጵያ አንዷ የዓለም ሜትሮሎጂ ድርጅት የስልጠና ማዕከል ሆና እንድታገለግል ባለፉት ከአንድ ወር ወዲህ በዓለም ሜትሮሎጂ ድርጅት በኩል ሲደረግ የነበሩት ጥረቶች ተቀባይነት አግኝቶ ኢትዮጵያ የዓለም ሜትሮሎጂ ድርጅት የሪጂናል ትሬኒንግ ሴንተር ተብሎ የሚጠራውን ነገር ለመቀበልና ለማስተናገድ ተመርጠናል ማለት ነው። ስለዚህ ይሄ ከአጠቃላይ የሜትሮሎጂ መረጃ አሰባሰብን በተመለከተ የመረጃ ትንተና ስራውን የትንበያና ቅድመ ማስጠንቀቂያ ስርዓቱን እንዲሁም የምክር አገልግሎቱን ለህብረተሰቡ ተደራሽ ከማድረግ አንጻር ሰፊ ትኩረት ተሰጥቶ እየተሰራ ያለበት ነው። ዋና ዳይሬክተሩ የህብረተሰቡ የመረጃ አጠቃቀምም እየተሻለ መምጣቱን ጠቁመው በተለይም አርሶና አርብቶ አደሩ የአየር ትንበያ መረጃዎችን በመጠቀም የአደጋ ተጋላጭነቱን በመቀነስ ላይ ነው ብለዋል። በዚሁ የዓለም የሜትሮሎጂ ቀን የምክክር መድረክ በቀረበ የውይይት መነሻ ጽሑፍ በአዲስ አበባ፣ ሐዋሳ፣ ጅማና አምቦ በተለያዩ ስፍራዎች ላይ 4 የመብረቅ መከላከያ ጣቢያዎች ተገንብተው ስራ መጀመራቸውን ሰምተናል።